ከዛሬው ዕለት ጀምሮ ብትችሉ ከብዙ ጸሎቶቻችሁ ውስጥ አካቱት። እግዚአብሔር ሆይ የዘላለም ሕይወትን አትንሳኝ በሉት። ከእግዚአብሔር አምላክ ፊት ሁሌም ስንቆም ከአምላካችንም ጋር አብረን በምንነጋገርበት ጊዜ ላይ ከእግዚአብሔር ፊት ቆመን ስናወራ አደራችሁን ያደረግነውን ሳይሆን ያጎደልንበትን እግዚአብሔርን እንጠይቅ። አትሸወዱ። የምንኖርባት ምድር ሐላፊ እንደሆነች የኛም ሕይወት ጊዜያዊ እንደሆነ በአንድም ይሁን በሌላ በቅርብም ይሁን በሩቅ ቀብረናቸው በተመለስናቸው ሰዎች አይታችኋል። እንደዛም ሆኖ ግን ከአብዛኞቻችን ውስጥ ስንቶቻችንን አሳስቦን ስለ ዘላለም ሕይወት እግዚአብሔርን የምንጠይቀው? ሊያውም ጥለነው ለምንሄደው ነገር እኮ ነው የሚገርማችሁ። ዛሬ ያሳሰባችሁ ቤት፣ ዛሬ ያሳሰባችሁ መኪና፣ ዛሬ ያሳሰበን ሁላችንም ምድራዊና ስጋዊ ነገር ጥለነው የምንሄደው ነገር። በዚህች ሕይወት አንድ ልናገኘው የምንችለው ወደፊትም ከእግዚአብሔር ጋር ለመኖር የሚያስችለን ነገር ቢኖር የዘላለም ሕይወት ነው። ክርስቲያኖች፣ እግዚአብሔር ክርስቲያኖች ሁላችንንም የሚጠራን አሁን ያለንበትን ማንነት ብቻ አይቶ አይደለም፣ ነገ ልንሆን የምንችለውን ቅዱስ ቃሉንም ጭምር ከሰማን ልንስተካከልበት የምንችለውን የተለወጠ ሕይወታችን አይቶ ነው። እግዚአብሔር ለሁላችን የተለወጠ ሕይወት ይስጠን። ነፍሳችን ልክ እንደ ማቴዎስ ሁሉን ጥላ ተከትለው እስከ ዘላለማዊ ሕይወት መመስገን የምትችልበትን በረከት ማግኘት እንድትችል እግዚአብሔር አምላክ ከማቴዎስ በላይ ለኛ አልደከመም፣ ደክሟል። እግዚአብሔር ምንም ያጎደለው ነገር የለም። እስኪ አሁንም ልብ ብላችሁ አስተውሉት። ዘሩ የእግዚአብሔር ቃል ነው፣ መሬቱ የኛ ልብ ነው። ታዲያ እግዚአብሔር አምላክ ያልደከመበት እንዲለወጥም ጭምር ዘሩን ያልዘራበት የትኛው ልብ አለ ከኛ መካከል? እኛንን እንጂ ያጎደልንበት። እግዚአብሔር ላንለወጥበት የምንችል ሊያጎልብን የቻለም ያጎደለብንም ነገር የለም። ስሙ የተመሰገነ ይሁን። እውነት ተስፋ ያልቆረጠብን ክርስቲያኖች እርሱ ብቻ ነው። አይገርማችሁም? እግዚአብሔር ግን ሁላችንንም ችሎን ተሸክሟል። እስካሁን ለራሳችን እንኳን ማዘን ባንችል ለእርሱ ግን ማዘን አለብን። እስከ መቼ እንዲህ እናረገዋለን ብለን ክርስቲያኖች፣ ለእግዚአብሔር ብላችሁ የተዋችሁት ነገር እግዚአብሔር በምን እንደሚጎበኛችሁ ላታውቁት ትችላላችሁ። አሁን ትታው ከመጣ አይቀር ግን እግዚአብሔር አምላክ የሚሰጥ ነገር እንዳለ ግን እመን። እናንተም እኔም ትተን ከምንመጣው በላይ እግዚአብሔር አምላክ ይሰጠናል፣ ምንም ጥርጥር የለው። አምነን ግን እንተውለት ነው ጥያቄው። ብዙዎቻችን የምላችሁ ክርስቲያኖች ትልቅ በውስጣችን የተደበቀ እግዚአብሔርም እንዲነቅልልን መለመንና መማጸን ያለብን ጾር ምን እንደሆነ ታውቃላችሁ? ትዕቢት ነው። በቃ መመስገን እንፈልጋለን፣ መታየት እንፈልጋለን፣ መሸሸግ፣ መደበቅ፣ ተሰውረን የጽድቅ ስራ መስራት አብዛኞቻችን አንፈልግም። በጣም ነው የሚገርማችሁ ክርስቲያኖች፣ ብዙ ተደብቀን የምንሰራው ኃጢአት አለ፣ ብዙ ተደብቀን የምንሰራው ጽድቅ ይኑረን እንጂ እንጃ። በጣም ነው የሚያስፈራው የኛ ሕይወት። ለእግዚአብሔር ክርስቲያኖች የምታረጉለትን ነገር በሙሉ መደረግ ስላለበት አድርጉት እንጂ ምስጋናን ፈልጋችሁ አታድርጉት። ለሱ ብለህ ነው እንደ ንስሐ የምትገባው? ለሱ ብለህ ነው የምትጾመው የምትጸልየው? አይደለም እኮ ለራስህ ነው። ለራስህ ለማንም አይደለም። ግን እቺን አስበን እኛ አንዲት ነገር ብጠምብን ወይ የጠየቅነው ቢጎልብን ይሄን አድርጌ ለምን አላደረክልኝም እንላለን። እግዚአብሔር አምላክ ስንጠይቀው ብቻ አቤት የሚል ካለመን ነው ዝም የሚል መሰላችሁ እንጂ እሱማ እንደ ሰው አይደለም። እግዚአብሔር አምላክ ልክ ኃጢአት ለማሰራት ዲያብሎስ ብዙ ደጆችን እንደሚከፍተው ሁሉ እግዚአብሔር አምላክም ወደሱ መግባት የምንችልበት ብዙ የጽድቅ በሮችን ከፍቶልናል። ክርስቲያኖች፣ እግዚአብሔርን ከወደድከው ከሱ ውጪ ሌላ አምላክ አታመልክም። እግዚአብሔርን ከወደድከው የተቀደሰ ስሙን በከንቱ አትጠራውም። እግዚአብሔርን ከወደድከው እሱ የቀደሳትን ሰንበት አንተም ቆመህ ትቀደስባታለህ። ቢናፍቅህማ ኖሮ ቀኑን የገባህበትን ዕለት እንደጨረስ የአምላክ ስጋና ደም ጋር በተንደረደርክ ነበር። ሰርተን የጨረስነው ኖረን ያገባደድነው የመንፈሳዊ ሕይወት ያለን ይመስል እኮ ነው የምንመጻደቀው። ምኑን አድርገ ነው? ምኑን ጀምረ ነው? ምኑን አጠናቀ ነው? ስራሱ በጣም ብዙ እግዚአብሔርን አጉድለንበታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን አበው መነኮሳት፣ አባቶች ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ዘማሪያን እንደየማዕረጋችሁ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? በቸርነቱ በምሕረቱ በእድሜያችን ላይ ይህችን ሰዓት ጨምሮ በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት በይቅርታው ጎብኝቶ ለዚህ ያደረሰን የአባቶቻችን አምላክ የቅዱስ ሚካኤል አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ተጽፎ በሚገኝ
የመጽሐፍ ቅዱስ ክፍለ ምንባብ መነሻነት ለተወሰነች ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። በጉባኤያችን በመሰባሰባችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ዘላለማዊ ቅዱስ ቃሉን መስማት እንድንችል ሁላችንም የልቡናችንን ደጅ እንዲከፍትልን፣ አይነ ልቡናችንን እንዲያበራልን የእርሱ ቅዱስ ፈቃድ ይሁንልን። የመጽሐፍ ቅዱሱን ቃል ለሁላችሁ በንባብ አሰማችሁና ወደ ትምህርታችን እንሄዳለን። የማቴዎስ ወንጌል ምዕራፍ 19 ቁጥር 16 እነሆም አንድ ጎልማሳ መጥቶ ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ከበጎ ሥራ ወገን ምን ላድርግ አለው። እርሱም ለምን ቸር ትለኛለህ? ካንዱ እግዚአብሔር በቀር ማንም ቸር የለም። ወደ ሕይወት ልትገባ ብትወድስ ትእዛዛትን ጠብቅ አለው። እርሱም የትኞቹን አለው። ጌታችን ኢየሱስም አለው፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰትም አትመስክር፣ አባትና እናትህን አክብር፣ ባልንጀራህንም እንደራስህ ውደድ። ያም ጎልማሳ ይህን ሁሉ ከሕፃንነቴ ጀምሮ ጠብቄዋለሁ፣ እንግዲህ የቀረኝ ምንድነው አለው። ጌታችን ኢየሱስም እንዲህ አለው፣ ፍጹም ልትሆን ብትወድ ሂድና ያለህን ሁሉ ሽጠህ ለድሆች ስጥ፣ ሰማያዊ ሀብትንም ታገኛለህ፣ መጥተህም ተከተለኝ። ጎልማሳውም ይህን ነገር ሰምቶ ሀብቱ ብዙ ነበርና እያዘነ ሄደ። ጌታችን ኢየሱስም ለደቀ መዛሙርቱ እንዲህ አላቸው፣ እውነት እውነት እላችኋለሁ ባለጸጋው ወደ መንግሥተ ሰማያት ይገባ ዘንድ ጭንቅ ነው። ዳግመኛም እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ደቀ መዛሙርቱም ይህን ሰምተው እንግዲያስ ማን ሊድን ይችላል እያሉ እጅግ ተደነቁ። ጌታችን ኢየሱስም አያቸውና በሰው ዘንድ ይህ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው ይላል። ስለ ቅዱስ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። በዚህ ቁጥር 20 ላይ ተጽፎ በሚገኝ የኃይለ ቃል መነሻነት የምንማር ይሆናል። እንግዲህ በሉ እስኪ የቀረኝ ምንድነው? እስኪ ድገሙት። እንግዲህ የቀረኝ ምንድነው? ሶስተኛ እስኪ ድገሙት። እንግዲህ የቀረኝ በዚህ መነሻ ርዕስ እንማራለን። በድጋሚ እንዲያስተምረን አምላካችን ቅዱስ ፈቃዱ ይሁንልን። ሐዋርያት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር 3 ዓመት ከዋለበት እየዋሉ ካደረበት እያደሩ ቃሉን እየሰሙ በተግባርም ጭምር እየተማሩ የቆዩ ቅዱሳን ናቸው። እነዚህ ሐዋርያት ጌታችን ኢየሱስ ክርስቶስን ከመከተላቸው በፊት ሁሉም የትላንትና ሕይወት ነበራቸው። ወንጌሉን እንኳን የጻፈልን ቅዱስ ማቴዎስን ብቻ ለይተን እንኳን ብንመለከተው ዛሬ ማቴዎስ ብለን የምንጠራው ቅዱስ ማቴዎስ ዛሬ ቅዱስ ሆኖ ከመጠራቱ በፊት ትላንትና ቀራጭ ነበር። ምን ነበር አልኳችሁ? ቀራጭ ነበረ። ቀራጭ ማለት ዛሬ በዘመናዊው ቋንቋ ምንነቱን እንተርጉመው ብንል ግብር ሰብሳቢ ማለት ነው። ግብር ሰብሳቢ ነበር። ግብር ሰብሳቢነት ግን ቅዱስ ማቴዎስ ይኖርባት ለነበረችው ለኢየሩሳሌም ጌታችን ኢየሱስ ክርስቶስም ያስተምርበት በነበረበት ዘመን ግን አንድ የሙያ ዘርፍ አልነበር። እገሌ ቀረጥ ሰብሳቢ ነው፣ እገሌ ቀራጭ ነው ማለት በተዘዋዋሪ በደለኛ ነው፣ ኃጢአተኛ ነው ብሎ እንደመናገር ያክል ነው። ሙያ ነው። በሙያው ውስጥ ግን ይሰራ ስለነበረው ኃጢአት፣ በሙያው ውስጥ ይደረግ ስለነበረው ክፋት ግን ባለሙያዎቹ ራሱ ሙያቸው በሚጠራበት ስም ሲጠሩ ኃጢአተኞች ናቸው ተብሎ እንደመቆጠር ያክል ነው። ኃጢአተኞችም ነበሩ ብዙሃኖቹ። ጌታችን ኢየሱስ ክርስቶስ ያስተምርበት በነበረበት ዘመን ላይ እንደሚታወቀው ሮማውያን እስራኤላውያንን ቀኝ የገዙበት ዘመን ነበር። ምንም እንኳን ከተማቸው ላይ በነፃነት ለመራመድ ይችሉ ይሆን እንጂ አስተሳሰባቸው፣ አመለካከታቸው፣ ሁኔታዎቻቸው በሙሉ በሮማውያን ቀኝ ግዛት ውስጥ የተጠቃለሉ ነበር። ዛሬም በነገራችን ላይ ክርስቲያኖች በነፃነት መራመድ ስለቻልንና ወተን ስለገባን በተለያዩ አስተሳሰቦች ሳንያዝ ነፃ ሆነን ማሰብ እንችላለን ብለን በድፍረት ራሱ መናገር ባንችልበት ዘመን ነው። በነፃነት እግራችን ይራመድ ይገባ ይሆናል እንጂ ዓለምና በዓለም ያሉ ሐሳቦች በሙሉ በውስጣችንና በማንነታችን ውስጥ ሰርገው ስለገቡ አነጋገራችን፣ አስተሳሰባችን፣ አመለካከታችን ራሱ ክርስቲያን የማይሸት ሰዎች ነን እኛ። እንደዚሁ ሁሉ ሮማውያንም ቀኝ ገዟቸው የነበሩት እስራኤላውያን የሚጨቁኗቸውና የሚያስጨክኗቸው የነበሩት እነሱ የሚያመልኩትን አማልክት እንደሚያመልኩ፣ እነሱ እንደሚንበረከኩላቸው ጣዖታቶች እንዲንበረከኩ ብቻ አልነበርም። እነሱ ያስጨንቋቸው የነበሩት በስም አይሁዳውያን ተብለው በግብራቸው ግን እነሱን እንዲመስሏቸው ነበር። ይሄ ፈተና ዛሬም ጭምር አለ። በስም ክርስቲያን ተብለን መጠራት እንድንችል
ህይወታችንና ኗኗራችን ግን ፍጹም ክርስቶስን የማይመስል ሰዎች እንድንበዛ የክርስቲያን መገለጫ የሆኑትን ነገሮች በሙሉ ተጠቅመን ነገር ግን ክርስትናው ከመገለጫዎቻችን ውጪ በራሳችን ልንመልከተውና እናየው ብንል ግን ምንም የማይነበብብንና የማይታይብን ሰዎች ነን እኛ። በዚህ ዘመን ላይ ነበረ ሮማውያን ቀኝ ገዝተው እስራኤላውያንን በሚያስጨንቁበት ዘመን ቅዱስ ማቴዎስ በኢየሩሳሌም በነበሩ መግቢያና መውጫ በሮች ላይ ቀረጥ በመሰብሰብ ይተዳደር ነበር። ቀረጥ ይሰበስብ የነበረው አንድ የሥራው ሙያ ስለነበረበት ነው። ግን የሚያሳዝነው እንደ ቅዱስ ማቴዎስ ያሉ በቀረጥ መሰብሰብ ሙያ ላይ የተሰማሩ አብዛኞቹ ከሚጠበቅና ከተጣራባቸው ተመን በላይ ለራሳቸውም ኪስ ማደለቢያ የሚሆን ይወስዱ ይሰርቁ ነበር። እንደው መጽሐፍ ቅዱስም ቸር ስለሆነ ወንድሞቹ ጸሐፊያኑም ቅዱስ ማቴዎስን ሲጠሩት የሌዊ ልጅ እያሉ ራሱን ሲጠራ ቀራጭ ነኝ እያለ ጠራ እንጂ በተዘዋዋሪ የማቴዎስ ሙያው ሌብነት ነበር። ሌባ ነበር። ከሚገባው ከተጠየቀው ለራሱ ከተሰጠው በላይ አብዝቶ የሚሻ አብዝቶ ይወስድ የነበረ ሰው ነበር። ጌታችን ኢየሱስ ክርስቶስ ግን የሚገርባችሁ 12ቱን ሐዋርያት ለመጥራትና 12ቱን ሐዋርያትም ጭምር አብረውት እንዲከተሉ እየዞረ ካሉበት ስፍራ እየጠራ ሲመጣ ከጠራቸው ሰዎች መካከል ማቴዎስ አንዱ ነው። በጣም በነገራችን ላይ እንደቀላል እንዳትመለከቱት። ክርስቶስ አብዛኞቹ ከመረጣቸው 12ቱም ጤነኞች አልነበሩ። ሁሉም የትላንትና ታሪክ ነበራቸው። ሁሉም እግዚአብሔር ብቻ ማንነታቸውን ያወቀባቸው ነገር ግን ሌላው ሰው የማያውቅባቸው ሽፍን የሆነ ማንነት ነበራቸው። አብዛኞቹ ክርስቶስን ለመከተልም የታደሉት ሰዎች ልክ እንደነዚህ ሐዋርያት ጌታችን ኢየሱስ ክርስቶስ ያስፈልጋቸው ይሆን ነበር እንጂ እነሱ ለጌታችን አያስፈልጉትም ነበር። እየሰማችሁ ነው? እነሱ ለጌታችን አያስፈልጉትም ነበር። በደለኞች ነበሩ፣ ኃጢአተኞች ነበሩ። ህይወታቸው ከሱ ጋር አብሮ ለመኖር ለመቅረብም ጭምር የተገባ አልነበረም። ነገር ግን ክርስቶስ ይፈልጋቸው ነበር። የኛም ህይወት ተመሳሳይ ነው። ክርስቲያኖች እኛ ለእግዚአብሔር በፍጹም ልናስፈልገው አንችልም። በምንስ እናስፈልገዋለን? እኛ ሳንኖር የነበረ አምላክ ነው። በእኛ ሚና ውስጥ፣ በእኛ መገኘት ውስጥ፣ በእኛ መሰባሰብ ውስጥ ለሱ ለማንነቱ ለሁኔታው ልንጨምርለት የምንችለው ነገር የለም። በእኛ መገኘት ውስጥ ግን የሱ መኖር ትልቁም ነገር አለው። ሐዋርያትን ካሉበት ቦታ ላይ ሲመርጥ ማቴዎስንም ጠርቶታል። ሌባ ነበረ እኮ ላይመረጥበት የሚችልበት በጣም ብዙ ምክንያት ነበረው። ግን ጌታችን ኢየሱስ ክርስቶስ ማቴዎስን ጠራው። ቅዱስ ዮሐንስ አፈወርቅ ዛሬ እረፍቱን የምናስብለት አባት ቅዱስ ማቴዎስን ጌታችን ኢየሱስ ክርስቶስ ለምን እንደጠራው ምን አይቶስ ጭምር ተከተለኝ ብሎ እንደጠራው ይጠይቃል። ማቴዎስ ምንም የሚያስጠራ ተከተለኝ የሚያስብልም በጎ ምግባር ያልነበረው ሰው ነው። ግን ቅዱስ ዮሐንስ አፈወርቅ ሲመልስ ምን ይላል? ጌታችን ኢየሱስ ክርስቶስ የተመለከተው የዛሬውን ሌባውን ቀራጩን ማቴዎስን ሳይሆን የነገ ወንጌል ጸሐፊ ምርጥ ዕቃውን ነው አለ። እግዚአብሔር ሲጠራን ምናችንን አይቶ የሚጠራ ይመስላችኋል? ክርስቲያኖች አሁን ያለንበትን ኃጢአት ብቻ እኮ አይደለም፣ ቃሉን ብንሰማው ነገ ልንሆን የምንችለውንም ጻድቅ ጭምር ተመልክቶ ነው። ማቴዎስን የጠራው የነገ ማንነቱን አይቶ ነው። ማቴዎስን ብቻ አይደለም፣ ሁሉንም ተመልከቷቸው። ከጌታችን ከኢየሱስ ክርስቶስ ጥሪ በኋላ የተጠሩ ከሱም እርገት በኋላ በክርስትናው እምነት ውስጥ ለመመላለስ የታደሉ አብዛኞቹ ጌታችን ኢየሱስ ክርስቶስ ከኃጢአት የጠራቸው ኃጢአተኛነታቸውን አይቶ ሳይሆን ነገ ቃሉን ሰምተው ጻድቅ መሆን የሚችሉበትን ማንነቱን ተመልክቶ። ጳውሎስን ሲጠራው ጳውሎስ ይሆናል ብሎ ማን አሰበ? ጳውሎስ እኮ አሳዳጅ ነበረ። ሳውል እኮ ክርስቲያኖችን በገመድ እየሳበ ከምኩራቦቻቸው ውስጥ ለማስገባት የሚጥር በጣም አማጺ ነበረ። በደማስቆ ሲጠራው እኮ ቅዱስ ጳውሎስን ሳውል ሳውል እያለም ሲጠራው አሳዳጅነቱን አይቶት አልነበረም። በኋላ ላይ ምርጥ ዕቃ ሆኖ ለሱ የሚሞትለት ምስክር እንደሆነ አውቆ ነው። እግዚአብሔር ክርስቲያኖች ሁላችንንም የሚጠራን አሁን ያለንበትን ማንነት ብቻ አይቶ አይደለም፣ ነገ ልንሆን የምንችለውን ቅዱስ ቃሉንም ጭምር ከሰማን ልንስተካከልበት የምንችለውን የተለወጠ ህይወታችን አይቶ ነው። እግዚአብሔር ለሁላችን የተለወጠ ህይወት ይስጠን። ቅዱስ ቃሉን መስማት ክርስቲያኖች ያስፈልጋል የምንለው እንዲሁ ዕውቀት ለመጨመር አይደለም። ለሁላችን ሊቃውንት አባቶቻችን ሲያስተምሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ለመሰረታት በገዛ ደሙም ለዋጃት ለቅድስት ቤተ ክርስቲያን ባረገ ጊዜ ላይ ይህችን በገዛ ደሙ የዋጃትን ቤተ ክርስቲያን ለሶስት ነገር ነው አሳልፎ ሰጥቷት የሄደው። አደራም ጭምር አስጠብቋት የሄደው ለስንት ነገር ነው አልኳችሁ? ለሶስት ነገር ነው። መጀመሪያ ጌታችን ኢየሱስ ክርስቶስ ለዚች ቅድስት ቤተ ክርስቲያን አብሮን እንዳለ ጭምር
አብሮን እንደሚሰራም ጭምር እንድናውቅ ሰጥቷት የሄደው ቅዱስ ሥጋውን ክቡር ደሙን ከጌታችን ከኢየሱስ ክርስቶስ ከምሴተ ሐሙስ ከዛች እራት ጀምሮ እስካሁን ድረስ ነገም ወደፊትም በዚህ ቅዱስ ቤተ ክርስቲያን ውስጥ የማን ሥጋና የማን ደም ነው የሚፈተተው? የክርስቶስ ሥጋና ደም ይፈተታል። እሱ ሥጋና ደም በመኖሩ እግዚአብሔር ከኛ ጋር እንደሆነ እናውቃለን። ልትረሱት የማይገባው ክርስቲያኖች ክርስቶስ ቤተ ክርስቲያኑን የመሰረተም አሳልፎም የሰጣት ለቅዱስ ቃሉ ነው። ለምኑ አልኳችሁ? አዎ ቅዱስ ቃሉን ስንሰማ እግዚአብሔር አምላክ ትላንትና የተናገረውን ቃል መልሶ ለኛ ሲሰብከን ማቴዎስን በመለሰበት ጳውሎስን በጠራበት ኃጢአተኞችን መልሶ ጻድቃን ባደረገበት ቃሉ ሌሎች ሲለወጡ ሲስተካከሉ ስናይ ማን አብሮን እንዳለ እናውቃለን። እግዚአብሔር አብሮን እንዳለ እናውቃለን። የማቴዎስን ታሪክ ዛሬ ላይ መልሰን ቀራጭ ነበረ ጠርቶ ምርጥ ሐዋርያ ያደረገው ስንል እንደ ማቴዎስ ልባቸውን ከፍተው የሚሰሙት ሰዎች የመለወጥ ዕድል እንዳላቸው ብቻ የምንሰብክበት ሳይሆን የተለወጡትን ሰዎች አይተን ማንም ጭምር አብሮ እንዳለ እንድናውቀው ነው። እግዚአብሔር ምን አልኳችሁ? ማን አብሮን እንዳለ እግዚአብሔር። ልብ ብላችሁ ስሙ ክርስቲያኖች። ላስተዋለው ሰው ወንጌል ማለትም አራቱ ወንጌላት የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል ልክ እንዳለቁ አምስተኛው የሚጀምረው መጽሐፍ ምንድን ነው? በሉ እንጂ መልሱ እስኪ። ሐዋርያት ሥራ በሉ እንጂ። የሐዋርያት ሥራ ነው። አራቱ መጽሐፍት ልብ ብላችሁ ስሙ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ስላደረገው፣ በምድር ላይ ስለፈጸመው፣ በምድር ላይ ስላከናወናቸው ነገሮች የሚናገር መጽሐፍ ነው። ስንቱ? አራቱ ወንጌላት። አምስተኛው የሐዋርያት ሥራ ብለን ከወንጌሉ በኋላ የጠራነው መጽሐፍ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በተወረደልን በእግዚአብሔር መንፈስ ቅዱስ የተለወጡ ሰዎች ታሪክ በክርስቶስ የሚነበብበት ክፍል ነው። እየሰማችሁ ነው? የተለወጡ ምኖች አልኳችሁ? ሰዎች ታሪክ። ለዛ ነው ራሱ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? በአራቱ ወንጌላት ይመለክ የነበረው ክርስቶስ በምኩራብና በቤተ መቅደስ ነበር አለ። በምንና በምን? በምኩራብና በቤተ መቅደስ። ከመንፈስ ቅዱስ መውረድ ግን በኋላ እግዚአብሔር አምላካችን የሚመለከው ምኩራብ መቅደስ ተብሎ በሚጠራ በክርስቲያኖች ሰውነት ነዋል። ስለዚህ እግዚአብሔር አምላክ እስካሁን እንዳለ የምናውቀው መጽሐፍ ጠቅሰን ስለምንናገር ብቻ አይደለም። ሰውነታቸውን እንደ መቅደስ ከፍተው እግዚአብሔር እንዲገለገልበትም ጭምር የመረጡ ሰዎችን ስናይ ነው። እግዚአብሔር አምላክ እንድንከፈትለት በቸርነቱ ይርዳን። ስለዚህ ቅዱስ ማቴዎስ ባለበት ስፍራ ላይ ሄደ፣ ተከተለኝ አለው። እስኪ ተከተለኝ በሉ እንጂ። በነገራችን ላይ አንድ ነገር ልንገራችሁ። በሉ የምላችሁ መኖራችሁን ለማወቅ አይደለም። ይሄ የምትሰሙት ቅዱስ ቃል እናንተም ስትናገሩት መቀደስ እንድትችሉ ነው። ስለዚህ እኔን አትዩኝ፣ በሉ ስላችሁ በሉ መኑኝ። እስኪ ተከተለኝ በሉ። በጣም ጥሩ። አሁን እኔ እዚህ ጋር ቆሜ በስመ አብ ብዬ ጀምሬ እናንተን ማለት ነው ተከተሉኝ ብላችሁ ምንድን ነው የምትሉኝ? በስመ አብ አንደኛ በስመ አብ አትሉም። ተው፣ ማስተዋል መልሱ። ጌታችን ቅዱስ ማቴዎስን ሁሉን ጥሎ እንዲከተል ያደረገው ረጅም ስብከት ሰብኮት አይደለም። ረጅም ቃለ እግዚአብሔር ሰብኮት አይደለም። የነ ሙሴን የሌሎች የቀደምት አባቶቻችንን ታሪክ ጠቅሶ አስታውሶ እሱን መከተል ያለውን ጥቅምም ነግሮት አይደለም። ምንም ነገር ሳይለው ምን ብቻ ነው አለው ያልኳችሁ? ተከተለኝ አለው። አሁን እኔና እናንተን አልኳችሁ እኮ መምህራነ ቤተ ክርስቲያን ቆመው በስመ አብ ብለው ተከተሉኝ ቢላችሁ ምንድን ነው የምትሉት? በጣም ብዙ ጥያቄ ነው የምናበዛው። ሲጀመር ወዴት ነው የምትሉት? እንደው ሌላው ቢቀር ማለት ነው ለምን ብላችሁ መጠየቃችሁም አይቀሩ አይደል እንዴ? ለምን ወዴት? እንደዚህ አይነት መሰል ጥያቄዎች መጠየቅ አለባቸው። ቅዱስ ማቴዎስን ግን ጌታችን ኢየሱስ ክርስቶስ ተከተለኝ ብሎ ሲናገረው ሲያስተምረው ለምንም ወዴትም አላለው። እሺ ብሎ ነው ተደስቶ ሄደው። ምን ያክል ቢያምነው እንደሆነ ተመልከቱ። አሁን ይሄን ንጽጽር ያመጣውላችሁ ያለ ምክንያት አይደለም። ማቴዎስን ክርስቶስ ተከተለኝ ሲለው ብዙ ነገር አላናገረውም፣ ብዙ ነገር አልሰማውም። መከተሉ እንዲሁ ዝም ብሎ ተነስቶ በጣም ይደንቀናል። ምን ያክል ቢያምነው ነው? ምን ቢያይበት ነው? ምንስ ቢሰማ ነው እንላለን። በእርግጥ ተናጋሪው ክርስቶስ ነው። እንኳን ረጅም ነገር ተናግሮ ቀርቶ ዝም ብሎም የሰውን ታሪክ መለወጥ የሚችል አምላክ ነው። ግን የቅዱስ ማቴዎስን በአንድ ቃል ተከተለኝ የሚለው ልቡ ተሸንፎ ካለበት ምድራዊ ሕይወት ተለይቶ ክርስቶስን ለመከተል ካስቻለው
እንደኔና እንደናንተ መምህር እየለወጠ ዘማሪ ያቀያየረ የሚሰራብን ሰው መከተል ለምን ከበደው ነው? ለምን እግዚአብሔርን አሜን ብሎ መምጣት ልቡ ይሄን ያክል ጨከነበት ነው? አያችሁ፣ ለክርስቶስ ለሁላችንም የሚደክመው ለነፍሳችንም ጭምር ለእርሱ እንድትሆን የሚወጣውና የሚወርደውን ድካሙን ተመልከቱለት። በመምህራን ላይ አድሮ የሚናገረው ነፍሳችን ልክ እንደ ማቴዎስ ሁሉን ጥላ ተከትላው እስከ ዘላለማዊ ሕይወት መመስገን የምትችልበትን በረከት ማግኘት እንድትችል እግዚአብሔር አምላክ ከማቴዎስ በላይ ለኛ አልደከመም? ደክሟል? መልሱ እንጂ አይደለም። ከልባችሁ አስተውላችሁ መልሱ። ደክሟል አልደከመም? በጣም ነው የደከመው። ክርስቲያኖች መጽሐፍ አጽፎ ሊቃውንትን አስነስቶ ደራሲያንን አምጥቶ ዘማሪያንን በመዘመር ደረጃ እንዲያወጡ የማያደርጉትን ነገር በሙሉ በእርሱ ኃይልና ብርታት ማድረግ እንዲችሉ አድርጎ እንዴት ሰው ልቡን ለመሸነፍ እንዴት ሰው ልቡ ለመለወጥ ከበደው? ከእግዚአብሔር ጎሎ ይሆን? ክርስቲያኖች እግዚአብሔር እኛ ላይ አጉድሎብን ይሆን? መስማት የሰማነውን ሳያሰማን ማየት የምንፈልገውን ስላላሳየን ምን ነገር ቢያጎልብን ነው ብላችሁ መጠየቃችሁ አይቀርም። መልሱ ምን መሰላችሁ? እግዚአብሔር ምንም ያጎደለው ነገር የለም። እንዲሁም እግዚአብሔር አምላክ ምናልባት ትርፋማ ሊሆንባቸው ከሚችልባቸው ሰዎችና ነፍሳት በላይ ትርፋማ ላይሆንባቸው የሚችላቸውንም ሰዎችንም ጭምር መርጦ ነው የሚሰራባቸው። በጣም ነው የሚገርማችሁ። የማቴዎስ ወንጌል ምዕራፍ 13 ላይ ያለው ክርስቶስ ያስተማረው የዘርዘሪው ምሳሌ ትዝ ይላችኋል። አምላካችንም ዘሪ ዘርን ሊዘራ ወጣ ብሎ በአራት መሬት ላይ ዘራው ይላል። አንዱን እንዲሁ በመንገድ ላይ ዘራው፣ አንዱን እንዲሁ በጭንጫ ላይ ዘራው፣ አንዱን በሾህ ላይ ዘራው፣ አንዱን በመልካም መሬት ላይ ዘራው። በስንት መሬት ላይ ነው የዘራው? አይገርማችሁም? ከአራቱ ትርፋማው መሬት የትኛው ነው? የመጨረሻው እኮ ነው። የመጨረሻው መሬት ብቻ ነው 30 እና 60 100 ፍሬ ያፈራ ተብሎ የተነገረለት። ሌሎቹ አብዛኞቹ ሶስቱ መሬቶች ትርፍ አልተገኘባቸው። ማደጉን ያደጉ ነበሩ፣ ነገር ግን እሾህ ያነቃቸው። መውጣቱን የወጡ ነበሩ፣ ፀሐይ ያደረቃቸው። ስር ሳይሰዱ በማደጋቸው ተቀንጭረው የቀሩ። መዘራቱ ተዘርቶባቸው መሬትነታቸው ግን ለዘሩ የተለሳለሰ ስላልሆነ በአዕዋፈ ሰማይ የተነጠቁ ነበሩ። እስኪ አሁንም ልብ ብላችሁ አስተውሉት። ዘሩ የእግዚአብሔር ቃል ነው፣ መሬቱ የኛ ልብ ነው። ታዲያ እግዚአብሔር አምላክ ያልደከመበት እንዲለወጥም ጭምር ዘሩን ያልዘራበት የትኛው ልብ አለ ከኛ መካከል? እንደ አለት የጸና ልባችንም ላይ ይዘራዋል እግዚአብሔር። ስር ሳይሰድ ያደገ ማለትም እንዲሁ በዘመናት ከመመላለሱ እንዲሁ በዘመናት ከመውጣት ከመግባቱ ባለፈ ስር ሰደን በጾሙ በጸሎቱ በስግደት በምጽዋቱ በንስሐ በቅዱስ ቁርባን አለማደጋችንን እያየ መከራ ሲመጣ ተሳቀን እንደምንደርቅም እያወቀ እግዚአብሔር ይዘራል። የዓለም ጥቅማ ጥቅም ምድራዊ የሆኑት ፍላጎትና የሥጋ ምኞቶቻችን እንደሚያሰናክለን እያወቀ ይዘራል። እና ታዲያ ከእግዚአብሔር ነው የጎደለው? ከኛ ክርስቲያኖች እኛንን እንጂ ያጎደልንበት እግዚአብሔር ላንለወጥበት የምንችል ሊያጎልብን የቻለም ያጎደለብንም ነገር የለም። ስሙ የተመሰገነ ይሁን። እውነት ተስፋ ያልቆረጠብን ክርስቲያኖች እርሱ ብቻ ነው። መምህራን እንኳን እኮ ተስፋ ይቆርጡብናል። ታውቃላችሁ፣ ትሰማላችሁ ግን ምንም ለውጥ የለም ይላሉ። አባቶቻችን አይተውን እናቶቻችንም ተመልክተውን መምህራንም አይተውን እንደደከሙት ድካም ትርፋማ ሳንሆን ስንቀር ሰው ናቸውና አዝነው ይናገሩናል። አይገርማችሁም? እግዚአብሔር ግን ሁላችንንም ችሎን ተሸክሟል እስካሁን። እንዲህ ስላችሁ እውነት ለመናገር ከተረዳነውም ጭምር ደስ ልንሰኝበት የሚገባን ነገር ብቻ ሳይሆን ልናዝንም ጭምር የሚገባን ነው። ለማን ካላችሁ ለእግዚአብሔር። ለራሳችን እንኳን ማዘን ባንችል ለእርሱ ግን ማዘን አለብን። እስከ መቼ እንዲህ እናረገዋለን ብለን እስከ መቼ እንደተጠበቀብን ሆነን ሳንገኝ እንቀራለን ብለን የእውነቴን እምላችሁ ሊሰማን ያስፈልጋል። ስለዚህ ማቴዎስን ተከተለኝ አለው። ማቴዎስም የሰበሰበውን ገንዘብ አስቀምጦ ቤቱ ውስጥ ያለውን ነገር የቁም ተስካሩን አውጥቶ ላይመለስ በሩን እንደከፈተ ጌታችን ኢየሱስ ክርስቶስን ተከትሎት ሄደ። ስለዚህ ማቴዎስ ስለ ክርስቶስ መተው ምን እንደሆነ ጠንቅቆ ያውቃል። ግን ስለ ክርስቶስ መተው የሚያስገኝለትን በረከት ግን እስከ መጨረሻው ድረስ አላወቅም። ክርስቲያኖች ለእግዚአብሔር ብላችሁ የተዋችሁት ነገር እግዚአብሔር በምን እንደሚጎበኛችሁ ላታውቁ ትችላላችሁ። ትታችሁ የመጣችሁለት ብዙ ነገር ሊሆን ይችላል። አይምሯችሁ ላይ የምታስቡት አንዳንዶቻችሁ ስራ ሊሆን ይችላል፣ ሌሎቻችሁ ቤተሰብ፣ ልጆቻችሁን፣ ሚስታችሁን፣ ባላችሁን፣ ያላችሁን ሀብት ንብረታችሁን። ምናልባት አንዱ እኮ ተቀምጦ በዚህ ሰዓት የሚያወጣውን የሚያገባውንም የሚያሰላ ሊሆን ይችላል። ትታው ከመጣ አይቀር ግን
እግዚአብሔር አምላክ የሚሰጥ ነገር እንዳለ ግን እመን። ማንም እግዚአብሔር አምላክ ትተውለት መተው ሕይወታቸውን ሰጥተው ማንንም አሳፍሮ መልሶት አያውቅ። ማቴዎስን ትቶለት የሄደው ከፍቶለት የመጣው ቤት ነው። እግዚአብሔር እኮ የከፈተለት መንግስቱን። ማቴዎስ እኮ የተወለት ሀብት ንብረቱን እኮ ነው። እግዚአብሔር እኮ የሸለመው በምንም አይነት ሀብትና ንብረት ሊገኝ የማይችል የሰው ልጅ ነፍስ ነው። እየሰማችሁ ነው? እና ማቴዎስ ከተወ በላይ እግዚአብሔር ሰጥቶታል አልሰጠው? እናንተም እኔም ትተን ከምንመጣው በላይ እግዚአብሔር አምላክ ይሰጠናል። ምንም ጥርጥር የለው። አምነን ግን እንተውለት ነው ጥያቄው። አምነን ግን ሁሉን ነገር እናቆምለት ነው። እንደ ሁሉን ነገር እሺ መተው ከበደኝም ልንል እንችላለን። እሺ መተው የማይከብድ ነገር አንድ ነገር ልንገራችሁ። ኃጢአት መተው አይከብድም። ለምን እንደሆነ ታውቃላችሁ? ኃጢአትን ለመስራት የተፈጠርን ኃጢአትንም እየሰራን እንድንኖር የተዘጋጀን ስላልሆነን። ኃጢአትን መስራት ኃጢአትን ማድረግ መተው ሊከብደን የሚገባን አልነበርም። ልምድ ሆኖ እያደገብን ስለመጣ ሕይወታችንም ውስጥ ከመደጋገማችን የተነሳ ሊነቀል የማይችል ነገር መስሎ እየተሰማን እኛም እያባበል ነው። እኛም አብሮ መኖሩ ስለተስማማን ካልሆነ በቀር ለእግዚአብሔር የምተውለት ነገር ብዙ ነገር ብታጡ አንድ ኃጢአትን ግን መተው አይከብዳችሁ። እግዚአብሔር ኃጢአታችንን መተው እንድንችል በቸርነቱ ይርዳን። ቅዱስ ማቴዎስ ስለዚህ ተከተለው፣ ከጌታችን ከኢየሱስ ክርስቶስም እግር ስር ተምሮ ከዛም በኋላ በእርገቱም ተመርቆ በመጨረሻም በመንፈስ ቅዱስም ጭምር ከብሮ ይሄንን የምንመሰገንበትን የጌታችን ኢየሱስ ክርስቶስ ትምህርትን የምንሰማበትን ቅዱስ ወንጌል ጻፈልን። እኛ ያነበብነውን ለትምህርታችን መነሻ አድርገንም የተነሳንበትን የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ ያለው ታሪክ የማቴዎስ የራሱ ታሪክም ጭምር ነው። በነገራችን ላይ ማቴዎስ እግዚአብሔርን ሲከተለው እንዴት ከባድ የሆነ ነገር ትቶ እንደመጣ እንድታውቁትም ጭምር ልብ ብላችሁ ስሙ። ታሪኩ ሲጀምር አምላካችን መድኃኒታችን ኢየሱስ ክርስቶስ ጋር አንድ ባለጸጋ መጣ ይላል። እየሰማችሁ ነው? ስንት ባለጸጋ? አንድ ባለጸጋ መጣ። አሁን ሲነበብ እንደሰማችሁት ደግሞ ጎልማሳም ይለዋል። ጎልማሳም ባለጸጋም ነው። ከዛ በኋላ ወደ ጌታችን ወደ ኢየሱስ ክርስቶስ ቀረበና ምን አለው? መምህር ሆይ የዘላለም ሕይወትን እንድወርስ ምን ላድርግ አለው። እስኪ መምህር ሆይ በሉ። እየሰማችሁ ነው? መምህር ሆይ በሉ እስኪ። የዘላለም ሕይወትን እንድወርስ ምን ላድርግ? በጣም ጥሩ። የመጨረሻ ጊዜ እንደው ከልባችሁ አባታችንም አሉ ካህናቱም አሉ። የመጨረሻ ጊዜ ጌታ ሆይ የዘላለም ሕይወትን እንድወርስ ምን ላድርግ ብላችሁ እግዚአብሔርን የጠየቃችሁበት ጊዜ መቼ ነው? አዎ አንገታችን የደፋ ነው ትዝም ስለማይለን። ስንት የምንጠይቀው ነገር አለ እግዚአብሔርን። ደግሞ የምን የዘላለም ሕይወት? አንዳንዶቻችን እኮ በጣም ነው የሚገርመው። የዘላለም ሕይወት የሚጠየቅ ሳይሆን በቃ የወረስነውና ማንም ሊወስድብን የማይችል ይመስል እኮ ነው የምንመጻደቀው። ስንት የሚጠየቅ ነገር አለ እግዚአብሔር ፊት። አንዱና የመጀመሪያው የምን ሕይወት ነው? የዘላለም ሕይወት ነው። ክርስቲያኖች አትሸወዱ። የምንኖርባት ምድር ኃላፊ እንደሆነች የኛም ሕይወት ጊዜያዊ እንደሆነ በአንድም ይሁን በሌላ በቅርብም ይሁን በሩቅ ቀብረናቸው በተመለስናቸው ሰዎች አይታችኋል። እንደዛም ሆኖ ግን ከአብዛኞቻችን ውስጥ ስንቶቻችንን አሳስቦን ስለ ዘላለም ሕይወት እግዚአብሔርን የምንጠይቀው? ጌታችን የሚገርማችሁ የቅዱስ ማቴዎስ ወንጌል ምዕራፍ 6 ላይ ከምዕራፍ 5 ጀምሮ እንዲያውም ያስተማረው የተራራው ስብከት ትዝ ይላችኋል። የተራራው ስብከት ውስጥ አንዱ ጌታችን ኢየሱስ ክርስቶስ ካስተማራቸው ትምህርቶች ውስጥ ጸሎት አለበት። አባታችን ሆይ ብለን የምንጸልየው በዚህ ጸሎት ውስጥ አምላካችን ኢየሱስ ክርስቶስ አንዱ እንድንጸልይ አንዱ እግዚአብሔርን እንድንማጸነው ከነገረን ነገሮች መካከል መንግስቱን ነው። እስኪ አባታችን ሆይ በሉ። ከዛስ ምን ትምጣ? የዘላለም ሕይወት ትምጣልን እኮ ማለት እኮ ነው። ታውቃላችሁ? መንግስት ትምጣ ማለት በዘላለም አብረን መኖር እንድንችል ናልን ማለት ነው። ይሄንን ግን አስተውሎ ሊጸልይ የሚችል ሰው አንደኛ የታለ? ሲቀጥልስ ይሄ እንኳን ትርጉሙን ባያውቀው ሌሎች ከሚለምናቸው ብዙ ነገሮች ውስጥ እግዚአብሔርንም ደስ ተሰኝቶ ጽድቁንና መንግስቱን እሹ ሌላው ይጨመርላችኋል እንዳለው የእግዚአብሔርን መንግስት የሚላምን የእግዚአብሔርን መንግስት የሚናፍቅ ከኛ መካከል ማን አለ? ስንት የሚያሳስበን ነገር አለን የምንለው ሊያውም ጥለነው ለምንሄደው ነገር እኮ ነው የሚገርማችሁ። ዛሬ ያሳሰባችሁ ቤት፣ ዛሬ ያሳሰባችሁ መኪና፣ ዛሬ ያሳሰበን ሁላችንም ምድራዊና ስጋዊ ነገር ጥለነው የምንሄደው ነገር። በዚህች ሕይወት አንድ ልናገኘው የምንችለው
ወደፊትም ከእግዚአብሔር ጋር ለመኖር የሚያስችለን ነገር ቢኖር የዘላለም ሕይወት ነው። ክርስቲያኖች ከዛሬው ዕለት ጀምሮ ብትችሉ ከብዙ ጸሎቶቻችሁ ውስጥ አካቱት። እግዚአብሔር ሆይ የዘላለም ሕይወትን አትንሳኝ በሉት። እዚህ ምድር ላይ አብራችሁት የታመናችሁለትን የኖራችሁለትን ሃይማኖታችሁን ከ50 ከ60 ከ70 ዓመት በላይ የጠበቃችሁትን አምላካችሁን በሰማይ ሳብራችሁት መኖር አትናፍቁም እንዴ? እንዴ ሲጀመርስ እዚህስ እንደዛ ሆናችሁ የኖራችሁለት በሰማይ ዋጋ እንደሚከፍላችሁ እኮ ተስፋ አድርጋችሁ ነው። ምእመናን እስኪ መልሱ። እግዚአብሔር መልካም ነው አይደለም? ቸር ነው አይደለም? ደግ ነው አይደለም? መምህርስ ነው አይደለም? ለምን ታዲያ ይመስላችኋል ክርስቶስ መምህር ወይ የዘላለም ሕይወት እንድወርስ ምን ላርግ ሲለው ለምን ቸር መልካም መምህርስ ትለኛለህ አሉ። ሊቃውንት አባቶቻችን ይሄንን ክርስቶስ የመለሰውን መልስ ለምን እንደዚህ እንዳለው ሲመልሱ ምን ይላሉ? ይሄ ባለጸጋ የባለጸግነት ብቻ ጥያቄ ሳይሆን ያቀረበው በውስጥ ታዋቂነትም ጭምር የክብር ጥያቄ ነበር ያቀረበው። ክርስቶስ መምህር ብቻ አይደለም፣ አምላክ ነው። ክርስቶስ መምህር ብቻ አይደለም፣ መንግስተ ሰማያትን እንዴት እንውረሳት ተብሎ የሚጠየቅ አምላክ አይደለም። መንግስተ ሰማያትን አውርሰኝ ተብሎ የሚለመን ነው። ባለጸጋው ግን ክርስቶስን ስለማንነቱ አላወቀው፣ መምህር ብሎ ነው የጠራው። እንደ መምህርነቱ ከክርስቶስ ዕውቀት ነው እንጂ የፈለገው ሕይወትን አይደለም። ምንን አልኳችሁ? አው ከክርስቶስ ዕውቀትም ሕይወትን ፈልጉ ምእመናን እባካችሁ። የማናውቀውን ለማወቅ የምናደርገው ሩጫ ያልኖርነውንም ለመኖር ሊያስችልን ያስፈልጋል። ብዙ ነገሩን አወቅ ነው፣ ብዙ ነገሩን ተራቀቅንበት፣ ብዙ ነገሩን አመሰጠር ነው። ካልኖርከው ምን ዋጋ አለው? የመንግስተ ሰማያት እኮ አዋቂዎች የተሰበሰቡባት ስፍራ ብቻ አይደለም፣ የኖሩ ሰዎችም ያሉባት ስፍራ ናት። ዕውቀት ነው የጠየቀው፣ ክርስቶስ ግን ሕይወትን ነበረ ከእርሱ እንዲጠይቀው የፈለገው የነበረው። ስለዚህ አባቶቻችን ይሄ ሰውዬ የክብር ጥያቄ ነው የጠየቀው አለ። ምን ማለት መሰላችሁ? ክርስቶስን መምህር ሆይ ብሎ የጠራው የጌታውን መምህርነት አምኖ ሳይሆን እሱ ባለጸጋ ስለሆነ ባለጸጋው ብሎ እንዲያሞካቸው ስለፈለገ ነው። ብዙዎቻችን የምላችሁ ክርስቲያኖች ትልቅ በውስጣችን የተደበቀ እግዚአብሔርም እንዲነቅልልን መለመንና መማፀን ያለብን ጾር ምን እንደሆነ ታውቃላችሁ? ትዕቢት ነው። በቃ መመስገን እንፈልጋለን፣ መታየት እንፈልጋለን። መሸሸግ፣ መደበቅ፣ ተሰውረን የጽድቅ ስራ መስራት አብዛኞቻችን አንፈልግም ይመስለናል። በነገራችን ላይ አሁን ይሄን እንዴት አወቅ ልትሉኝ ትችላላችሁ። መቼም በማለዳው መርሃ ግብር ባልኖርም ይሄ የተለመደ ነገር ስለሆነ በምሳሌ ልንገራችሁ። ከተለመዱ የቅድስት ቤተክርስቲያናችን አገልግሎቶች መካከል አንደኛው ምስክርነት ነው። እንደምታውቁት በዚህ በተሰበሰብንበት ቅዱስ በሆነው ስፍራ ቅዱስ ሚካኤል ለብዙዎች ሰዎች ደርሷል። ጠርተውት ደርሶላቸዋል። በቃ እና ቅዱስ ሚካኤልን ጥራ ድረስልን ብለው የጠሩት ይሄን ተደብቀው ነው። ሰው ሳያያቸው ወይ ሰው በተሰበሰበበት ስፍራ እንባቸውን ለብቻቸው አፍሰሰው የሄዱ በጣም ብዙ ሰዎችን ቅዱስ ሚካኤል አብሶላቸዋል እንባቸውን። ስለዚህ መተው ምስክርነት ይሰጣሉ። ልብ ብላችሁ ስሙ። የአብዛኞቻችን ባለመታወቅ ውስጥ መታወቅን የምንፈልግበት በሽታ ስላለብን እንመጣና ለመርሃ ግብር መሪው ወይ ለክቡር አባታችንም እንሰጥና ስሜን እግዚአብሔር ያውቀዋል፣ ሚካኤል እንዲህ አድርጎልኛል እልል በሉልኝ ይላል። ደሞ ልል እንዳትሉ ቆይ ይሄው ስሜን ማን ያውቀዋል አልኳችሁ? ስምህን እግዚአብሔር ካወቀው ያመጣኸውንስ እግዚአብሔር አያውቀውም? ያውቀዋል። እና ለምን ዝም አትል? ከመሰከርክ ስዕለትም እስከ መጨረሻው ምስክርነቴን መስጠት ነው ካልክ ምስክርነትን እስከ መጨረሻው ስጥ። ስምህም ይነገር፣ ማን እንደሆንክ ይታወቅ። አብዛኞቻችን ግን ጽድቃችን እንደሆነ መልካም ነገር እንደሆነ ደብቀን እና ሸሽገን ማቆየት አንፈልግም። በጣም ነው የሚገርማችሁ ክርስቲያኖች፣ ብዙ ተደብቀን የምንሰራው ኃጢአት አለ። ብዙ ተደብቀን የምንሰራው ጽድቅ ይኑረን እንጂ እንጃ። በጣም ነው የሚያስፈራው የኛ ህይወት። ብዙ ተደብቀን የምንሰራው ኃጢአት አለ ሰው የማያውቀው። እግዚአብሔር ብቻ የሚያውቀው ጽድቅ አለን እንደኛ ማንም የማያውቅብን ማለት ነው። ስሜን እግዚአብሔር ያውቀዋል እንዳላችሁት ስራችሁ እግዚአብሔር የሚያውቀው ስትሞቱ የሚነገርላችሁ ማለት ነው። ይሄን አርገው ነበር፣ ይሄ ተደርጎ ነበር፣ ይሄ ተፈጽሞ ነበር የሚባልላችሁ። አብዛኞቹ ክርስቶስን የተከተሉት አባቶቻችን እናቶቻችን ይሄ ነበር መርሃቸው። ስማቸውን እግዚአብሔር እንዲያውቀው ብቻ ሳይሆን ህይወታቸውም በስውር የሚሰሩትን ማን እንዲያውቀው፣ የተደበቀ ጽድቅ መስራት እንድንችል እግዚአብሔር ያስችለን። ይሄ ባለጸጋ ስለዚህ መጥቶ ይሞካሽ የነበረው ባለጸጋው ተብሎ ለመወደስ ነበር። ስለዚህ ክርስቶስ ምስጋናን ፈልጎ ለመጡ ሰዎች በሙሉ አያመሰግንም። ለምን መልካም፣ ለምን ቸር፣ ለምንስ መምህር እያልክ ትጠራኛለህ አለ። ሆነው እኮ ክርስቶስ ግን እሱ ያለው አምኖበት አልነበረም። እሱ መመስገንን ፈልጎ ነበር።
እሱ መወደስን ፈልጎ ነበር። ለእግዚአብሔር ክርስቲያኖች የምታረጉለትን ነገር በሙሉ መደረግ ስላለበት አድርጉት እንጂ ምስጋናን ፈልጋችሁ አታድርጉት። እውነቴን ነው የምላችሁ። አብዛኞቻችን ለእግዚአብሔር ማድረግ ያለብንን ነገር በሙሉ ለራሱ ለባለቤቱ እንደ ወሮታ እንይዝበታለን። ራሱ እንዳበደርነው እንቆጥርበታለን። ይሄን አርጌልህ፣ ይሄን ፈጽሜልህ፣ መቅደስ ቆሜልህ፣ ንስሐ ገብቼልህ፣ ለሱ ብለህ ነው እንዴ ንስሐ የምትገባው? ለሱ ብለህ ነው የምትጾመው የምትጸልየው? አይደለም እኮ ለራስህ ነው። ለራስህ ለማንም አይደለም። ግን እቺን አስበንኛ አንዲት ነገር ብጠምብን ወይ የጠየቅነው ቢጎልብን ይሄን አድርጌ ለምን አላደረክልኝም እንላለን። ክርስቲያኖች ከእግዚአብሔር ጋር ያለን ግንኙነት የከክልህ ልከክልህ መሆን የለም። እናንተ ስታረጉ የሚያረግላችሁ፣ እናንተ ስትሆኑ የሚሆንላችሁ አይደለም። ሲጀመር ብዙ ሳንጠይቀው ያረገልን አምላክ ነው እግዚአብሔር። መች ከኛ መካከል ከእንቅልፉ ተነስቶ ጠዋት ማለዳ ቆሞ መቅደስ ውስጥ ቆሞ ተውት የዘላለም ሕይወትን አውርሰኝ የሚለው ልመና ተውት። ማን ከኛ መካከል ከቤተ መቅደስ ቆሞ ስለሚመታው ልቡ ይለመናል? ማን እዚህ ቆሞ ስለ ሳምባው ይለመናል? ማን ስለ ጣፊያው ይለመናል? ሲጀመር ውስጣችሁ ራሱ ትዝ አይላችሁ? እኔም አይለኝም። ልቤ፣ ኩላሊቴ፣ ጉበቴ ተጨንቄበትም አላቅ። አለመንከኝም አለመናችሁኝም ብሎ ግን እግዚአብሔር ጸጥ አላረጋቸው። በጣም ውድ የሆኑት ዋጋ የማይገኝላቸው ቢጠፉ ሊመለሱ የማይችሉት ነገሮቻችን ሁሉ በውስጥ ያሉት ናቸው። አንድም ቀን ጠይቀ ነው የማናውቀው አምላካችን ግን አለመኑኝም ብሎ ቸል አላለው፣ አልጠየቁኝም ብሎ ዞር አላለው። እና ታዲያ እግዚአብሔር አምላክ ስንጠይቀው ብቻ አቤት የሚል ካለመን ነው ዝም የሚል መሰላችሁ እንጂ እሱማ እንደ ሰው አይደለም። እሱ እንደ መሬታዊ ሰው አይደለም። ስለዚህ ባለጸጋውን ጠየቀው። ለምን ቸር መልካም መምህር ትለኛለህ? ቸር የሆነው መልካም የሆነው አንዱ ማን ብቻ ነው አለው? እግዚአብሔር ብቻ ነው አለው። ግን ጥያቄው ጥሩ ስለሆነ ለኛም መማማሪያ መሆን ይችል ዘንድ ምን አለው? የዘላለም ሕይወትን መውረስ የምትፈልግ ከሆነ ትእዛዛቱን ጠብቅ አለው። ምኑን ጠብቅ? ጥሩ። አንድ ነጥብ ደግሞ እዚሁ ላይ እናንሳ። የዘላለም ሕይወትን መውረስ እንዳልኳቸው የክርስቲያኖች የመጨረሻ ዓላማቸው ነው። ሰማዕታት ደማቸውን ያፈሰሱት፣ ጻድቃን በገዳም ውስጥ ሰው ሳያዩ ንጽ ጠብቀው ከሰውም ርቀውም ጭምር የኖሩት የምን ሕይወት ለመውረስ ነው? የዘላለም ሕይወትን ለመውረስ ነው። እግዚአብሔር አምላክ ልክ ኃጢአት ለማሰራት ዲያብሎስ ብዙ ደጆችን እንደሚከፍተው ሁሉ እግዚአብሔር አምላክም ወደሱ መግባት የምንችልበት ብዙ የጽድቅ በሮችን ከፍቶልናል። ክርስቲያኖች ብዙ የጽድቅ በር የዘላለም ሕይወትን መውረስ እንድንችል ሊያስችለን የሚችል ቅዱስ ወንጌል ላይ የተጻፈ በጣም ብዙ ነገር አለ። የተጣሉትን ያስታረቁ ሰዎች የዘላለም ሕይወትን የሚወርሱ ናቸው። የተራቡትን ያበሉ፣ የተጠሙትን ያጠጡ፣ የታረዙትን ያለበሱ፣ እንግዳ የተቀበሉ፣ እስረኞችን የጠየቁ፣ እነዚህ ሁሉ የምን ሕይወት የሚወርሱ ናቸው? እንግዲህ አስቡት። እንሰራው ዘንድ የተጣለብን ብዙ የኃጢአት ወጥመድ እንዳለ ሁሉ እግዚአብሔር ደግሞ ከዛ የኃጢአት ወጥመድ አምልጠን ማድረግ የምንችላቸው የከፈተልን የብርሃን ደጆችን ተመልከቷቸው። እኒህ በሙሉ እግዚአብሔር ባወቀ የዘላለም ሕይወትን መውረስ እንድንችል እግዚአብሔር ያዘጋጀልን ናቸው። ይሄንንም ሕይወት ለመውረስም ጭምር ነው ክርስቲያኖች ደጅ የምንጠናው፣ ዕለት ዕለት ከእግዚአብሔር ፊት ቆመንም ጭምር የምንማጸነው። ምእመናን ልብ ብላችሁ ስሙኝ አደራችሁን። በዚህ በምንኖርባት ሕይወት ላይ እግዚአብሔር አምላክን ስሙት፣ ትእዛዛቱን ጠብቁ፣ ኑሩት ያላችሁን መንፈሳዊ ሕይወትም ለመኖርም ጭምር ኑሩት ሲባል ለምንድን ነው አንዳንዶቻችን ያንን በማድረጋችን የሚጎልብን ነገር ያለ የሚመስልን? አብዛኛው ሰው ነው የምላችሁ፣ በተለይ ደግሞ በእድሜያቸው ወጣት የሆኑ ከቅድስት ቤተ ክርስቲያን ለመቅረብ እየፈለጉ ነገር ግን የኃጢአት አረንቋ ጥፍንቅ አድርጎ የያዛቸው ብዙዎች ከሚያነሷቸው ምክንያቶች የመጀመሪያው ምክንያት ጽድቁን መስራት ቢፈልጉም ጽድቁን በማድረጋቸው ሊቀርባቸው የሚችለው የኃጢአት ጣዕም ግን ስላለ ማድረግ የማይፈልጉ በጣም ብዙዎች አሉ ክርስቲያኖች። በጣም ኃጢአትን ከመስራት ባለፈ የኑሯቸው አንድ አካል አድርገው ተያያዙት ማለት ነው። እግዚአብሔር ለእንደነዚህ አይነቶች ሁሉ ይድረስላቸው። በጣም አስጨናቂ ስለሆነ ነው ክርስቲያኖች። ይሄንን የዘላለም ሕይወት መውረስ እንድችል ታዲያ ትእዛዛቱን ጠብቃለሁ። ባለጸጋውም ፈጠን ብሎ መለሰ። የትኞቹን አለ? ጌታችን ዘረዘረለት። እስኪ አብራችሁን በሉ። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ እናትና አባትን አክብር፣ ባልንጀራን እንደራስህ አድርገህ ውደድ። እንዲህ ያለው ኦሪት ዘጸአት ምዕራፍ 20 ላይ ያሉት 10ቱ ትእዛዛት ናቸው። ግን ስትቆጥሯቸው እነዚህ 10 አይሞሉም። በነገራችን ላይ አሁን የነገርኳቸው 10 ይሆናሉ? አይሆኑም። በተለይ የመጀመሪያ 3ቱ
ከአምላክ ከእግዚአብሔር በቀር ሌሎች አማልክትን አታምልክ፣ የሰንበትን ቀን ትቀድሳት ዘንድ አስብ፣ የእግዚአብሔርን ስም በከንቱ አትጥራ የሚለው አልተጠራም። ራሱ ክርስቶስ የጀመረው ከአራተኛው ትእዛዝ ነው። 10ቱ ትእዛዛት ለሁለት ነው የሚከፈሉት። የመጀመሪያ 3ቱ እኛ እግዚአብሔርን እንደምንወደው ማሳያ ናቸው። ሰው በአንደበቱ እግዚአብሔርን ብቻ ወዳለው እያለ እንዲኖር ቤተክርስቲያን አትነግረውም። በተግባር እንዲያሳይ ነው የምትፈልገው። እግዚአብሔርን ከወደድከው ከሱ ውጪ ሌላ አምላክ አታመልክም። እግዚአብሔርን ከወደድከው የተቀደሰ ስሙን በከንቱ አትጠራውም። እግዚአብሔርን ከወደድከው እሱ የቀደሳትን ሰንበት አንተም ቆመህ ትቀደስባታለህ እንጂ ዝም ብለህ እግዚአብሔርን ወደዋለሁ ማለት አትችልም። ቤተክርስቲያን እንደዛ ነው ያለችን። እግዚአብሔር እነዚህን ታዲያ 3ቱን ክርስቶስ አልነገረውም፣ ከአራተኛው ጀምሮ ነው የነገረው። ልብ ብላችሁ ስሙ፣ ያለ ምክንያት አይደለም። እነዚህ 10ቱ ትእዛዛት ያልኳችሁ የመጀመሪያ 3ቱ ፍቅረ እግዚአብሔርን የሚገልጹ ናቸው። የማንም ፍቅር? የእግዚአብሔርን። የተቀሩት 7ቱ ደግሞ ፍቅረ ቢጽ፣ ወንድም ወንድምን፣ እህት እህቱን፣ በጥቅሉ ሰው ሰውን መውደዱን የሚያጠይቅበት ነው። የሚገርማችሁ እግዚአብሔር ለባለጸጋው እግዚአብሔርን መንግስቱን መውረስ እንዲችል ትእዛዛቱን ጠብቅ ሲለው እኔን ማክበርህ ብቻ በቂ ነው አላለው። ምስጢሩ እሱን እኔን ማክበርህ ብቻ፣ ለእኔ መታዘዝህ፣ ለእኔ መንበርከክ ብቻ በቂ አይደለም። እኔን አራያና አምሳል አድርጌ በፈጠርኳቸው ለሰዎችም እንደዛው መሆን አለብህ ሲለው ነው እሱን ከሰው ጋር የሚያገናኘውን የገለጠለት። አብዛኛው ሰው በጣም ብልጣብልጥ ክርስቲያንም አይጠፋም። ለእግዚአብሔር ብቻ ምቹ ሆኖ ለሰው ግን ቀጋ ይሆን፣ ለእግዚአብሔር ብቻ ተመቻችቶ ለሰው ግን የማይመቻል። ደግሞ ምክንያትም ይሰጣል እኮ እንዲህ አይነት ሰው። ምን ዋናው ለእግዚአብሔር መመቸት ነው። ሰው እንደሆነ አላፊ ነው፣ ሰው እንደሆነ ጠፊ ነው፣ ሰው እንደሆነ ከንቱ ነው ይላል። የሚገርም እኮ ነው። ራሱ ባለቤቱ ግን አድርጉልኝ ያለውን ነገር በሙሉ እኮ ማንም አግኝቶት ያረገለት የለም። ማንም እሱ ራሱን ይዞት ይሄው አርጌልሃለሁ ያለው የለም። ራሱ ባለቤቱ ራሱ የማቴዎስ ወንጌል ምዕራፍ 25 ላይ ሲነግረን ከነዚህ ከታናናሽ ወንድሞች መካከል ለአንዱ ያረጋችሁት ለማን እንዳረጋችሁት ነው። አዎ ክርስቶስ አትግደል ሲል ራሱኑ ነው። አታመንዝር ሲል ራሱኑ ነው። አትስረቅ ሲል ራሱኑ ነው። በሐሰት አትመስክር ሲል ራሱኑ ነው። ሁሉም ትእዛዝ ዞሮ ዞሮ ከማን ጋር የሚገናኘው? ከእግዚአብሔር ጋር። ስለዚህ ባለጸጋው ይሄንን መልስ ከመለሰ በኋላ ምን አለ? እነዚህን ከሕፃንነቴ ጀምሮ ጠብቄያቸዋለሁ አለ። የሚገርም ነው። ይሄ ባለጸጋ ከሕፃንነቱ ጀምሮ ባለጸግነት ብቻ አይደለም ሕግ አክባሪም ጭምር ነበር። አብዛኞቹ በእኛ ዘመን ላይ ያለን ክርስቲያኖች ባለጸግነታቸው ሕግ መጠበቅ የማያስችልበት ደረጃ ያስደረሳቸው ሰዎች አሉ። እውነት ነው። በተለይ ዛሬ በዓሉን የምናከብርለት ቅዱስ ዮሐንስ አፈወርቅ አውዶክሲያ ባለጸግነቱ አልነበረ የእግዚአብሔርን ሕግ ላለመጠበቅ በሙሉነት የሰጣት? የማንንም መሬት እየቀማች የድሆቹን መሬት እየወሰደች ትተዳደር ነበረ። ቅዱስ ዮሐንስ አፈወርቅ ተያላት፣ መከራት። ድሆች ካላቸው ለምን ትወስጃለሽ? ንግስት ነሽ፣ ሀገሩ በሙሉ ያንቺ ነው፣ ለምንድን ነው የምትወስጂው አላት። አልሰማችሁም። ቅዱስ ዮሐንስ አፈወርቅ እየሰረቀች እየወሰደች እየነጠቀች ያለችው ከእግዚአብሔር እንደሆነ ስላወቀ ለነፍሷ ሲል ቀጣት። ለምኗ ሲል አልኳችሁ? አረ መልሱ ቶሎ በሉ። ለነፍሷ ሲል ነው የቀጣት። ካህናተ ቤተ ክርስቲያን ምእመናን የሚቀጡን የሚገስጹን የማይገባውን ነገር ስናደርግ አምርረው የሚናገሩን ነፍሳችንን ስለወደዷት። ቢጠሏትማ ኖሮ ቀጥልበት ነበር የሚሉ፣ ቢጠሏትማ ኖሮ አብረው ተባባሪ ነው የሚሆኑልን። አውዶክሲያ ተግባሯ አይወደድም፣ ነፍሷ ግን በእግዚአብሔር ዘንድ አንድ ነፍስ ነው፣ የክርስቶስ ደም የፈሰሰለት ነው። ስለዚህ ታይ ተባለች፣ አልሰማችም። በፍጻሜው ቅዱስ ዮሐንስ አፈወርቅ ምንድን ያላት? የጌታን ስጋና ደም እንዳትቀበል በቤተ ክርስቲያን ጉባኤ እንዳትሰበሰብ ከለከላት። አውዶክሲያ አሁንም ይሄ ልቧን አልመለሰውም። የአውዶክሲያን ታሪክ ስትሰሙ የእኛንም ታሪክ ትዝ ይበላችሁ። በቀኖና ከጌታ ስጋና ደም መከልከላችን፣ ከቤተ ክርስቲያን ከምእመናን ከሚሳተፉት ቅዱስ ማዕድ መራቃችን ስንቱ ሰው ይከነክነዋል? ምንም የሚከነክነው እኮ የለም። እኛ ቀኖናችንንም ከጨረስን በኋላ አገር ሰላም ብለን ወደ ተውነው ኃጢአት ነው የምንመለሰው። ቢናፍቅህማ ኖሮ ቀኖና የገባህበትን ዕለት እንደጨረስ የአምላክ ስጋና ደም ጋር በተንደረደርክ ነበር። አውዶክሲያ ይሄ ልቧን ሊመልሳት አልቻለውም። አልፋ ተርፋ ሌሎች ሊቃነ ጳጳሳትን ሰብስባ ዮሐንስ አፈወርቅን አውግዙልኝ፣ ይሰደድልኝ፣ አላስኖር አለኝ አለች። እውነት እንነጋገር ከተባለ አላስኖር ያለው ዮሐንስ አፈወርቅ ነው ወይስ እሷ ናት? እሷ ነበረች እኮ። ግን ዮሐንስ አፈወርቅ ተመልከቱት፣ በጣም ነው የሚደንቃችሁ። ምን አረገ መሰላችሁ? ጽድቁ የማያልቅበት የቤተ ክርስቲያን ኮከብ የሆነው ቅዱስ ዮሐንስ አፈወርቅ በጣም ነው የሚገርማችሁ። ህዝቡ በጣም ይወደው ስለነበረ ሊቃነ ጳጳሳቱ መጥተው ይሄ ነገር ተወስኖብሃል ልታግዝህ ነው ሲሉት፣ እንግዲያውስ
ህዝቡ እኔና እሷ እንደተስማማን መጀመሪያ ይስማ፣ አለበለዚያ እሷ በጉልበት አንስቼ ወስደዋለሁ ካለች ህዝቡ በእኔ ምክንያት ሊሞት ነዋል። ስለዚህ እኔ ዕለተ ሰንበትን አስተምሬ ከጨረስኩኝ በኋላ በጀርባው በር ፈረስ ታዘጋጅልኝ፣ የፈለገችበት ቦታ ሄዳለሁ፣ ህዝቤ ከሚነካ እኔ ብሰደድላቸው ይሻላል አለ። እንዲህ አይነቱን አባት ለቤተ ክርስቲያን አያሳጣት። አይገርማችሁም ታዲያ? የእግዚአብሔርን መንግስት ለመውረስ ቅዱስ ዮሐንስ አፈወርቅ ለእርሱ የሚገባውን ጽድቅ ማድረጉ ብቻ ሳይሆን ስለሌላውም ነፍስ ተጨንቆ ነበር። ጽድቅ ክርስቲያኖች አያልቅም እባካችሁ። ሰርተን የጨረስነው ኖረን ያገባደድነው የመንፈሳዊ ህይወት ያለን ይመስል እኮ ነው የምንመጻደቀው። ምኑን አድርገ ነው? ምኑን ጀምረ ነው? ምኑን አጠናቀ ነው? ስራሱ በጣም ብዙ እግዚአብሔርን አጉድለንበታል። ይሄ ሰውዬ ይሄ ባለጸጋ ግን ከህፃንነት ጀምሮ ሁሉንም ህግ ጠብቄያለሁ። እንደው ክርስቲያኖች ሌላም ጥያቄ ልጠይቃችሁ። ከህፃንነታችሁ ጀምሮ ምንም ያላፈረሳችሁት ህግ እስኪ ትዝ ይበላችሁ። ማለት እግዚአብሔርን በድየዋለሁ እንዲህ ግን አርጌው አላቅም የምትሉት በጣም ብዙ ሰው የሚላት አንዲት ህግ ናት። እሷም የመጀመሪያዋ ናት። ምንም ብሆን ከእግዚአብሔር ውጪ ሌላ አምላክ ምን አላረኩ። በጣም ልብ ብላችሁ ስሙ። ባጭሩ ፍሬ ነገሩን ልንገራችሁ። ከኔ በቀር እግዚአብሔር ሌሎች አማልክትን አታምልክ ሲል የተጠረበ ድንጋይ የለዘበ ድንጋይ ጋር አብረህ ቆመህ አትስገድ ለማለት አይደለም። ጣዖት ተብሎ የሚተረጎመው ከእግዚአብሔር ውጪ ያለ የሚመለክ ነገር ብቻ አይደለም። ራሱ ቅዱስ ጳውሎስ በመልእክቱ ምን ይላል? ሆዳቸው አምላካቸው ሆነባቸው አሉ ይላል። ምናቸውን ያልኳችሁ? ሆዱ አምላክ የሆነበት ሰው ታዲያ ማን ከኛ መካከል ይጠፋል? ስለዚህ እግዚአብሔርን በሙሉ ልቤ አምልኬዋለሁ ማለት አትችልም። ሆድ ጣዖት የሆነበት፣ ገንዘብ ጣዖት የነበረበት፣ ጉልበቱ ጣዖት የሆነበት፣ አይምሮ ጣዖት የሆነበት። ተውት፣ ኢትዮጵያውያን አይደለን? እንደውም እኛ አንድ ነገር ልጨምርላችሁ፣ ሰው ጣዖት የሆነብን ሰዎች ነን። እኛ ደግሞ በምታውቁት ሰው የማይመካ ሰው አለ እዚህ ውስጥ? እዚህ ያሉትን ከጀርባ ያሉትን አባቶቻችንን ካህናት በማወቃችሁ የምትመኩ የላችሁ? አላችሁ? አለን ሁላችን። አንድ ደራሲና ጸሐፊ እንደውም ሲናገር ኢትዮጵያውያን የመመካታችንና ለመመካት ካለን ቁርጠኝነት የተነሳ ሰውየውን በማወቅ ብቻ አይደለም የሚያውቀውንም ሰው ካወቀን እንመካለን። እኛ ገብቷችኋል? ሰውየውን እኮ አታውቀውም፣ ግን የሚያውቀውን ሰው አውቀህ ትመካለህ አንተ። እሱም ብታጣና ስልኩን ብታቀው በስልኩ ትመካለህ። እሱም ባታቀው እንኳን በሰፈሩ ትመካለህ። በሰፈራቸው የሚመኩ ሰዎች አታውቀው? አንተ እኔ እኮ እዚህ ሰፈር ልጅ ነኝ እያሉ በቃ ትምክት በቃ እስከ መጨረሻው ድረስ ያለው። መጽሐፍ ግን የሚመካ ቢኖር በማን ይመካ ነው የሚለው። አያችሁት? እናውቀዋለን እኮ ይሄው ጥቅሱንም እየጨረስነው ነው። የከበደን መኖሩ ላይ ነው። እግዚአብሔር መኖር እንድንችል ይርዳን። ስለዚህ እናትና አባ የእግዚአብሔርን አምላክን ብቻ መካድ ብቻ ሳይሆን እኛ ሁሉንም ስተነዋል። የሰንበትን ቀን ትቀድሳት ዘንድ አስብ። እኛ ሰንበትን አርከሰናታል። እንደፈለግን እንወጣባታለን፣ እንገባባታለን። የእግዚአብሔርን ስም በከንቱ አትጥራ፣ በደንብ ነው የምንጠራው። እናትና አባትህን አክብር። በስጋ የወለዱህን ብቻ አይደለም፣ ካህናተ ቤተ ክርስቲያንን ነው። ማነው አባቶቻችንን ሰድቦ ለሰዳቢ የሚሰጠው? እኛው። አታመንዝር ተባልን። ማመንዘር ማለት ከወንድ ከሴት ጋር ብቻ እየሄዱ በብዙ መንገድ መተኛት አይደለም። ማን ያላመነዘረ አለ ከኛ መካከል? በህሊናው ያልተመኘ ማን ያልሰረቀ አለ? ራሱ ቅዱስ ዮሐንስ አፈወርቅ ምን ይላል? የስርቆት ትንሽም ትልቅም የለውም ይላል። ትልቁም ንብረት ስርቆት ነው፣ ስኳር መቃመም ስርቆት ነው ይላል። ማን ስኳር ያልቀማል? ያያችሁት? በደንብ ነው። ከተወራረድንማ ያልበደልነው ነገር የለም። ባለጸጋው ከህፃንነቱ ጀምሮ ያፈረሰው ምንም ህግ የለም። እኛ ከልጅነታችን ጀምሮ ምን ያላወቅነው ኃጢአት አለ? ጌታችን ኢየሱስ ክርስቶስ ከህፃንነቱ ጀምሮ እንደጠበቀ እንዳከበረ ህጉን ሲሰማ ታዲያ አሁን ብቁ ነህ አላለው። ልብ ብላችሁ ስሙ ክርስቲያኖች፣ ይሄንን ነው እንድታስተውሉልኝ የምፈልግ። አሁን ሁሉንም ህግ ካከበርክ፣ ትእዛዛቱን ከጠበቅ ለእግዚአብሔር መንግስት ብቁ ነህ፣ ግባበት አላለው። እንግዲያውስ አለው ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ አለው። እስኪ ፍጹም በሉ። ልትሆን ብትወድ ያለህን ሁሉ ሽጠህ ተከተለኝ። በጣም ጥሩ። ባለጸጋ ስለሆነ ለሱ ከተነገረ ሀብትን ንብረትን ልክ ማቴዎስ እንደተወው አንተም ትተህ ና ማለት ነው። ግን ለኛ ሲሆን ባለጸግነት ለሌለን ማለትም በገንዘብ ላልከበርን ሰዎች ለኛስ ባለጸግነታችን ምንድነው ትሉ ይሆናል። ቅዱስ አትናቴዎስ ዘእስክንድርያ የኛ ባለጸግነት ገንዘብ ባይሆን አካላችን ነው ይላል። እስኪ አካላችን ነው በሉ። አካሉ ያልጎደለበት ሰው፣ ስጋው ሙሉ ሆኖ ጤናው የተሰጠው ሰው ባለጸጋ ነው።
ሁሉንም ፍጹም ልትሆን ብትወድ ያለህን ሁሉ ሽጠህ ተከተለኝ ያለው ለስጋችሁና ለሰውነታችሁም ለእግዚአብሔር ቆጥባችሁ የምትሰጡት አካል አይኑር ማለት ነው። በአይንህ እግዚአብሔርን እያየኸው በጆሮህ ሌላ አትስማ። በአንደበትህ እግዚአብሔርን እየጠራኸው በልብህ ሌላ አትመኝ። በእጆችህ ለእግዚአብሔር እየሰጠህ በእግር ግን ኃጢአት ወደሚሰራበት ቦታ አትኮብልል። ፍጹም ልትሆን ብትወድ ያለህን ሁሉ ሽጠህ ምን አድርገኝ? በሙሉ ሰውነት አክብረኝ ማለት ነው። በሙሉ ሰውነት እግዚአብሔር አምላክ ሲያርግ ወደ ሰማያትም ከፍ ብሎ ሲወጣ ከኛ ከሰውነታችን ያጎደለው አንድም ነገር የለም። የተዋሃደውን ስጋ ነው አክብሮት በላይ በሰማያትም ጭምር ያከበረው። እንደዚሁ ሁሉ ምእመናነ ቤተ ክርስቲያን በክርስቶስም የሚያምኑና በጥላው የተሰበሰቡ ሁሉ እግዚአብሔር ካለበት በላይ በሰማያት አብረው መቀመጥ የሚሹ ከሆነ በስጋቸው በሙሉ ነው እግዚአብሔርን ማክበር ያለባቸው። ይሄን ማድረግ እንድንችል እግዚአብሔር አምላክ በቸርነቱ ይርዳን። ቅዱስ አትናቴዎስ ሐዋርያዊ ራሱ ደግሞ ምን ይላል መሰላችሁ? በአንድ ሰውነታችሁ በሁለት መቀመጫ መቀመጥ አትችሉም፣ በአንድ አፋችሁም በሁለት ብልቃጥ ያለን መጠጥን መጠጣት አትችሉም ይልና በአንድ አፋችሁ የዓለሙንም የእግዚአብሔርንም ነገር አትጋቱ ይላል። ስትገባ ወደ ጉሮሯችሁ ተቀላቅሎ ግራ ታጋባለችና ይላል። አብዛኞቻችን ሰውነታችን በሙሉ ለእግዚአብሔር መንበርከክ፣ ሰውነታችን ሙሉ በሙሉ እግዚአብሔር እንዳከበረው መከበር የከበደው ወደ ሰውነታችን የምናስገባቸው በጣም ብዙ ነገሮች ነውርና ክፋቶችም ጭምር ስላሉ በዚህች ዕለት ግን በሙሉ ሰውነታቸው ደግሞ ያከበሩ አባቶችን እናስታውሳለን። እንደ አቡነ ተክለ ሃይማኖት አይነቶቹ በሙሉ ሰውነታቸው የወንጌልን እርሻ በዓለሙ ሁሉ ዞሮ በመዝራት አልፎ ተርፎ የራሳቸውንም ጽድቅ የራሳቸውንም መልካምነት በመጠበቅ ቅዱስ ጳውሎስ ትዝ ይላችኋል ለዞሮ ለሚያስተምራቸው ምእመናነ ቤተ ክርስቲያን በዓለማት ሁሉ ላሉት ማስተማሩን ብቻ ጽድቅ ሆኖለት እሱ ከሚጠበቅበት ነገር እንዳይጎድልበት ራሱንም ስጋውን እየጎሰመ ያስጨንቀው እንደነበር ይናገራል። ጻድቃንም አይገርማችሁም? አቡነ ተክለ ሃይማኖት ዞረው ማስተማራቸው የእግዚአብሔርን መንግስት ለመውረስ በቂ ቢሆንላቸውም ነገር ግን ራሳቸውን ወደ ተሻለ ጽድቅ አሳድገው የእግራቸው አገዳ እስኪወድቅ ድረስ ቆመው ጸልየዋል። ያ የእግራቸው አገዳ ቆመው የጸለዩበት እግዚአብሔርን የጠሩበት ዛሬ ደግሞ ለሌላው ለመቆም ምክንያት ነው። አይገርማችሁም? የተክልዬ እግሩ ወድቆ ሌላውን ሰው ያቆመ በጣም እኮ ነው የሚደንቀው። የራሳቸው የእግራቸው አገዳ ደብረ ሊባኖስ ሲወጣ የወደቁ በሁለት እግራቸው መቆም ያልቻሉ ሰዎች ይቆማሉ። እንደው እግዚአብሔር ክብር ምስጋና ይድረሰው። ሌላ ምንም ሊባል እኮ አይችልም። ክርስቲያኖች አያችሁት? በፍጹም ሰውነታችሁ እግዚአብሔርን ስታከብሩት እናንተ ብቻ ሳትሆኑ ለሌላውም ለመቆም ምክንያት ትሆናላችሁ። ክርስቶስ ይህንን እንዲያውቀው ስለፈለገ ነው። ፍጹም ልትሆን ብትወድ ነገም ተመልሰ ያቆምከውን ኃጢአት መስራት የማትፈልግ ከሆነ በሙሉ ልብ ተከተለኛል። ለዛ ነው ልክ እንደ ትምህርታችን ርዕስ ክርስቲያኖች ከእግዚአብሔር አምላክ ፊት ሁሌም ስንቆም ከአምላካችንም ጋር አብረን በምንነጋገርበት ጊዜ ላይ ከእግዚአብሔር ፊት ቆመን ስናወራ አደራችሁን ያደረግነውን ሳይሆን ያጎደልንበትን እግዚአብሔርን እንጠይቀው። ባለጸጋው የተጠቀመው ለዛ ነው። እነሆ የሚጎለኝ ምንድነው? ምንስ መጨመር ይጠበቅብኛል ብሎ ነው የጠየቀው። መጨመር የሚጠበቅበትንም ክርስቶስ ነገረው። ዛሬም ከኛ መካከል ክርስቲያኖች መጨመር የሚጠበቅብን በጣም ብዙ ነገሮች አሉ። የክርስቶስ እርገት እንዲሁ ዝም ብሎ የሚከበር እንዲሁ በዓል አይደለም። እባካችሁ ክርስቲያኖች፣ ይሄ በእርግጥ የአብዛኞቻችን የኛም ጥፋትም ጭምር ነው። በዓሉን ከኛ ጋር ማስተሳሰር ግዴታችን ነው። ክርስቲያኖች ትንሣኤ ክርስቶስ የተነሳበት ነው ብለን ብቻ አይደለም የምናልፈው፣ እኛም የምንነሳበት ነው። ክርስቶስ አረገበት የምንለው በዓል ያረገበት ብቻ አይደለም። ያንተም ስጋ በግብር በምድር ይመላለስ እንጂ በሰማይ ግን ልቡና መቅረት አለበት። ለዛ እኮ ነው ቅዳሴያችን በተደጋጋሚ አልዕሉ አልባቢክሙ ልቡናችሁ በየት ይኑር ይላል። በቃ በስጋህ መሬት ላይ ተራመድ እንጂ ልብህ ግን አርጎ ከማን ጋር ነው መገኘት ያለበት? ከእግዚአብሔር ጋር። ማቴዎስን በሉት ይሄንኑ ሌሎችንም ሰዎችንም ቅዱሳንም ብትጠሩ ስጋቸው እዚህ ሆነ እንጂ ሐሳብ ልቡና ህሊናቸው ግን ከማን ጋር ነበር? ከእግዚአብሔር ጋር ነበር። ክርስቲያን እንደዛ ነው የሚኖር። ሌላ ምንም የመኖሪያ መንገድ የለው። እንዲያውም አንድ ሊቅ ሲናገር ጥሩ በሆነ አገላለጽ ያስቀምጠዋል። ክርስቲያኖች ለሚኖሩበት ሀገር ዜጎች ናቸው፣ ግን እንደ ባዕዳን ነው የሚኖሩታል። ክርስቲያኖች ለሚኖሩበት ሀገር ዜጋ ናቸዋል፣ ግን እንደ ስደተኞች ነው የሚመላለሱታል። ክርስቲያኖች ለሚኖሩባት ዓለም ያገባሉ፣ ይጋባሉ፣ ይወልዳሉ። ነገር ግን ዘማውያን እንደሚያደርጉት እንደዚሁ አገኘን ብለው አያድሩም፣ በቅድስና በንጽህና ይመላለሳሉ እንጂ አለ። ባጭሩ ሲጠቀልለው ምን ይላል? ክርስቲያን ማለት ለሚኖርበት ዓለም ነፍሱ ነው ብሎ ይናገራል። ምን አልኳችሁ?
አው ስጋችሁ ለመቆሙ ምክንያቱ ምኑ ነው? ነፍሳችሁ ነው። ነፍስ ከስጋ ሲለይ በድን ሆነ አይደለም የሚባለው? ሬሳ አይደለም የሚባለው? ክርስቲያኖችም ለሚኖሩባት ዓለም ምንድናቸው አልኳችሁ? ነፍስ ናቸው። በቃ አለቀ። ነፍስ ናቸው። ዛሬ የምንዘክራቸው ቅድም የነገርኳችሁ ቅዱሳን በሙሉ ለምድር ነፍስ ነበሩ። የክርስቶስን መርገት የሚያስተምረው ይሄንን ነው። የባለጸጋውም ታሪክ ይሄው ነው። የተሻለውን ነገር መመኘት እንድንችል፣ ከፍ ወዳለው ነገር ህሊናችን ማደግ እንዲችል፣ ከለመድነውና ከምናውቀው ዓለም ራሳችንን ከፍ ማድረግ እንድንችል ይሄንን የሰሙ ቅዱሳን ሐዋርያት ታዲያ መጨረሻ ያሉትን ነገር ብያችሁ ትምህርታችንን እንጠቅልል። ይሄንን ባለጸጋ ከሰሰ ነገሩን ሲሰማ ወደ ኋላ አፈገፈጋ። ለቅዱስ ወንጌል ሲነበብ እንደሰማችሁት አባቶቻችን ሐዋርያትም ከጌታችን ከኢየሱስ ክርስቶስ የወጣውን ቃል ሰሙ። ለባለጸጋ ወደ እግዚአብሔር መንግሥት መግባት ጭንቅ ነው። ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በምን ቢያልፍ ይቀላል? በየት? በመርፌ ቀዳዳ። ያቺ መርፌ ቀዳዳ ቅዱስ ጎርጎርዮስ ዘኑሲስ ሃይማኖት ናት ይላል። ሃይማኖት ናት። በሃይማኖት ደጅ መመላለስ በጣም ከባድ ነው እያለ ነው። ምክንያቱም ለሚያምን ሰው የሚያደርገውን ነገር ሳያምኑ የሚኖሩት ሰዎች እያዩት ስለሚሳለቁበት፣ ለማያምን ሰው ግራውን ሲመታ ቀኙን መስጠት በጣም ፌዝ ነው፣ ስላቅ ነው፣ ሳቅ ነው። ግን ይሄ ወንጌል ነው። ክርስቶስ ነው ያለው ግራችሁን ሲመታችሁ ምናችሁን ስጡ። አዎ ስለዚህ መንግሥተ ሰማያት በጣም ጠባብ ናት መንገዱ አለ። ቀጠሉና ታዲያ ሐዋርያት አባቶቻችን የሚገባ ጥያቄ ጠየቁ። እንግዲያውስ ማን ሊድን ይችላል አሉ። እንግዲያውስ ማን ነው ተክለ ሃይማኖት ከገባበት፣ ማን ነው ዮሐንስ አፈወርቅ ከገባበት፣ ማን ነው ክርስቶስ ሰምራ ከገባችበት ቦታ ለመግባት የሚቻለው ሲል እግዚአብሔር አምላክ እንዲህ ብሎ መለሰላቸው። ለሰው በሉ እንጂ ይህ አይቻልም፣ ለእግዚአብሔር ግን ሁሉ ይቻላል። ስለዚህ እግዚአብሔርን መንግሥት የምንወርሰው እሱ ካለበት በሰማያት አርገንም ከእርሱ ጋር በክብር መኖር የምንችለው የታዘዝነውን ሁሉ በእኛ በሰው አቅም የሚደረግ የሚቻል ስለሆነ ሳይሆን ማን እንደሚያስችለን አምነን ነው። እግዚአብሔር የጀመርነውን ክርስቲያናዊ ሕይወት አስችሎን በፍጻሜ ለክብር ለመንግሥቱ ያብቃን። የሰማነውን በልቦናችን ሰሌዳ ይጻፍልን። በጎደለው በነጠበው በክቡር አባታችን እንዲሁም በመምህራኑ የሚታረም ይሁን። ወስብሐት ለእግዚአብሔር።